አንዳንድ ጊዜ የእግዚአብሔር እይታና የኛ እይታ በጣም ይገርመኛል። ማለት እኛ ያለንበትን ሁኔታ ነው የምናየው። አሁን ዛሬ ያለንበትን ዛሬ እያሳለፍን ያለንበትን ችግር እየተጨነቅን ያለንበትን ጭንቀት አሁን ያለንበትን ክስተት ነው የምናየው። እግዚአብሔር ደግሞ እዚህ ጭንቀት ውስጥ ሆነን የሚያወራን ዘላለማችንን ነው። ነገ ከነገ ወዲያ የምንደርስበትን ከፍታ በጣም እኛ እኮ ለምሳሌ ዳቦ መብላት ወይ እንጀራ መብላት እኮ ወይ እንደው በብርም ብነግራችሁ ደሞዝ ስራ ተቀጥረን ደሞዝ ማግኘት ሊሆን እኮ ይችላል የሚያሳስበን። እሱን አጥተናል፣ ምንበላው አጥተናል፣ ወይም ደሞዝ አጥተናል። እግዚአብሔር መጥቶ ደግሞ ትልቅ ካምፓኒ ስለምትከፍቱበት ወይም ሀገር ስለምትመሩበት ትልቅ ሚሽነሪ ስለምትሆኑበት ምናምን ያወራቸዋል። ወይ ደግሞ ምንም በቃ ያጣችሁትን ነገር አስገቡ። ብዙ ብዙ ነገር እኛ ያጣነው ጥቂት ነገር ነው፣ ግን እግዚአብሔር ታገኛላችሁ ብሎ የሚያወራን ደግሞ ትልቅ ነገር ይሆናል ማለት ነው። እንግዲህ አብርሃምንም ታስታውሳላችሁ አይደል? አብርሃምን ዘርህን እንደ ምድር አሸዋ አበዛዋለሁ እንደ ሰማይ ከዋክብት አቆጥረዋለሁ ሲል እኮ አብርሃም አንድ ልጅ የለውም። ገብታችኋል? እድሜው እያለቀ ነው አሁን ያለበት። ግን አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት። ሳራ ሳቀች፣ አብርሃም ግን አመነ፣ ጽድቅ ሆኖ ተቆጠረለት። ፋይናሊም እግዚአብሔር ዘሩን አበዛ ማለት ነው። ግን ደግሞ ወደ እስራኤላውያን ስንመጣ ደግሞ ዘጸአት ላይ ስናነብ የምታስታውሱ ከሆነ በግብፅ እያሉ እግዚአብሔር ለሙሴ እስራኤልን ሕዝብ እኔ አወጣዋለሁ ወደ ወተትና ማር ወደምታፈሰው ምድር፣ እኔ እግዚአብሔር ነኝ፣ እኔ አምላካችሁ አለው፣ አትጨነቁ፣ እኔ አወጣችኋለሁ፣ ነገ ሌላ ነገ ቀን ይሆናል፣ እኔ አብሬያችሁ ነኝ፣ የተሻለ ነገር ይኖረዋል እያለ እግዚአብሔር ሲነግራቸው እነርሱ ግን አልሰሙትም ይላል። ለምንድን ነው ያልሰሙት? ከነበረባቸው ጭንቀት የተነሳ ይላል። ሄዳችሁ ዘጸአት ምዕራፍ 6 ላይ ስታነቡ ማለት ነው። ምክንያቱም ያኔ ፈርዖን እንግዲህ ዮሴፍን የማያውቅ ንጉሥ ተነስቶ ከዛ በኋላ እስራኤላውያኖችን በስራ እናስጨንቃቸው ብሎ ግብፃውያን በጣም ከባድ ስራ ያሰሯቸው ነበር። ጉልበታቸውን ይበዘብዙ ነበር፣ ያስጨንቋቸው ነበረ። ምክንያቱም ሀገራችን ላይ በስተዋል ብለው። ስለዚህ ካሉበት ጭንቀት የተነሳ ካሉበት ችግር የተነሳ እግዚአብሔር ነገ እኔ አደርጋለሁ እኔ አምላካችሁ ነኝ ብሎ የተናገራቸውን ነገር አልሰሙትም ይለናል። ይገርማችሁ እንግዲህ እግዚአብሔር የሚያክል ሰው እግዚአብሔር የሚያክል አምላክ ተናግሮ አለመስማት። ምክንያቱም ችግራቸው ገዘፈ፣ አሁን ያሉበት ጭንቀት ገዘፈባቸው እና ያሸፈነባቸው ዘላለማዊ አምላክ ሁሉን የሚችል አምላክ እግዚአብሔር እንደሆነ ማሰብ አቃታቸውና አንዳንዴ በላይፋችን ውስጥ እንሆናለን። ግራ ሲገባን ነገሮች ልምልም ሲሉብን ያለንበት ነገር ጸጥ ሲል አሰልቺ ሲሆንብን ህይወት አድካሚ ሲሆንብን እንረሳዋለን የእግዚአብሔርን ማንነት። ከሁሉ በላይ በቃ ኤልሻዳይ መሆኑ ይጠፋብናል። እግዚአብሔር መጥቶ ድንቅ እንደሚያደርግ ይጠፋብናል። ትላንትና እግዚአብሔር ከምን እንዳነሳን ይጠፋብናል። በቃ ዘ ኦንሊ ቲንግ የምንሰማው ዛሬ ያለንበትን ችግር ነው እና እዛ ውስጥ እግዚአብሔር እንዲያረጋሃለሁ፣ በዚያ አወጣሃለሁ፣ በዚያ ገባሃለሁ ቢለን